ደግሞ እቺ ማን ለምለም እንዴት ትመጪቻለሽ? እሺ ተንኮለኛው ፍቅር አደይ ወይ ለምለም ኤላ ምንሽ ነው? ሰሚኛለሽ? ኤላ ክራሺ ነው። ሌላ ነገር ብታስቢ አንቅሻለሁ። እሺ ልረፍበት ዝም በይ እሺ። ላርፍ አይደል የመጣሁት። ኤላዬ ግን ሀብለ ከየት ሄደ? እስካሁን አላየሁትም። የሀብሌን ታሪክ ታስታውሻለሽ? ዴቭ ወይ ፍቅር ሲይዝ ግን እንዴት ነው የሚያደርገው? ስለዚህ የዚህ ሁሉ ሴራ ጠንሳሽ ፍቅር ናት ማለት ነው። ኤላ 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 ታወቃላችሁ? ለምለም ይባላለሁ። ሰላምታ ይቆይኝና ይሄን ጃኬት ከየት ነው ያመጣሽው? አደይ ነው የሰጠችኝ። የምታውቋት ከሆነ ሰው ጋር ሰዱኝ ኤላ። ቆይ ግን ለምንድን ነው እንደዚህ ራስሽን የጣልሽው? ኤላ ሁሉንም ነገር አስረዳለሁ። እባክህን አሁን አደጋ መሄድ ነው የምፈልገው ኤላዬ። በቃ እሺ ነው። አገኘሁህ። እሺ በእናትሽ አደይ አደይ አቤት ፍቅር። አደይ ዴቭ አደይ ተነሽ። ቆይ ምን እየተፈጠረ ነው? ማን ነው እንደዚህ አይነት የህፃን ስራ ይሰራል? ፍቅር አንቺ ነሽ አይደል? አደይ ተጎዳሽ? እኔ ምንም አላደረኩም። ራሷን አደይን ጠይቃት። ፍቅር ይሄ ስራ ያንቺ ነው። አደይ ምንም የምታውቀው ነገር የለም። መታ ስትወርቅ እያየሻት ነው አይደል? እኔ ምንም አላደረኩም። አደይን ስትጠሪያት ጆሮዬ እየሰማ ነው። ወይስ አንቺ መሬት ሳረግጪ ነው እዚህ የደረስሽው? እኔ ከውጭ ነው የመጣሁት። ስመጣ ዘይት ተደፍቷል። አደይንም የጠራኋት ልጠይቃት ነበር። እሺ በጣም ጥሩ። እሺ እኔ ምንም አላደረኩም። ዴቭ ራሷን አደይን ጠይቃት። እኔ ምንም አውቀው ነገር የለም። ሰምኛለሽ ፍቅር፣ ይሄ ከአደይ ጋር ለምትጋቢው ነገር ታቆሚያለሽ። እሺ አደይ 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 አንቺ አደይ አቤት ፍቅር ምን እየሰራሽ ነው? በርበሬ ላስፈጭ ወፍጮ ቤት ልሄድ ነበር። ምን ነው ፈለግሽኝ? አንዴ ወፍጮ ቤት አንዴ ሱቅ እያልሽ እዛ ኪንጎ ጋር ትመላለሻለሽ አይደል? ቆይ ለምን አርፈሽ ስራሽን አትሰሪ? ፍቅር ውስጥ ያልጨረስኩት ስራ አለ። በአሁን ውሃ ሙቂና ግሬን ጠቢ። ደግሞ እቺ ማን ለምለም እንዴት ትመጪቻለሽ? እሺ ተንኮለኛው ፍቅር አንቺ ደግሞ ጃኬቴን ከየት አመጣሽው? እቺ ነች ልብስ ያገኘኋት። እንዴ የኔ ጃኬት አንቺ ጋር ምን ይሰራል? ለምለም በጣም አመሰግናለሁ ጃኬትን ስላመጣሽ። እኔም በጣም አመሰግናለሁ። ይሄን ያክል ያሳሰበሽ መሰለኝ ነበር። ፍቅር በቃ ጃኬትሽ በጣም ጨንቆኝ ነበር። አደይን አልነበር የፈለግሽው? አገኘሻት አይደል? በቃ አሁን ሂጂ። በቃ ለዲ ከጨረስሽው እኛ ወደ ቤት እንሂድ። አረ ለሊ ቁጭ በይ። አደይ ቡና ፍይላት። እሺ እኔም ትንሽ መጫወት እፈልጋለሁ። በቃ ነው ቡና ወላጣ። አደይ ቆይ አማራሽ ነገር ስላለ በዛው ላክስሽ። ቁጭ በሌላ
አደይ ወይ ለምን ኤላ ምንሽ ነው ማለት የባርኮቴ ጓደኛ ነው? አደይ እባክሽ ልትደብቂኝ እንዳትሞክሪ። ኤላ ምንሽ ነው? ምንም አይደለም። ያው ፍቅር አንዳንዴ ስታዘኝ የሄድኩኝ ስራ ሰራለታለሁ። ግን ለምን ጠይቅሽ? ቆይ አንቺ ኤላ የት ነው የምታውቂው? ኤላ የልጅነት ፍቅረኛዬ ነው። ማ ኤላ? አዎ ምን ነው አልመስልም? ቆይ ግን አንቺ ጃኬቱ እንደዛ ያስፈለገሽ ለምን ነበር? ጃኬቱኝ አይደለም የፍቅር መሆኑን አስቼ ነው የሰጠሁሽ። አደይ ቆይ አንቺ ስጠራሽ አሰሚኝም? ወይ ፍቅር ጃኬት ውስጥ አስቀምጬ ነበር። የት አድርገሽው ነው? እኔ አላየሁም። ለምን የተሻል አላየሁም። ይሄን ያክል ምን ብታስቀምጭበት ነው እንደዚህ የፈለግሽው? አደይ ስራሽ ስጨርሺ እኔ ጋር ነኝ። እኔ እና አንቺ ብቻችን እናወራለን። እሺ ሀብሉን አገኘሽው? የለም አደይ እየተጫወተችብን ነው። ቆይ እሺ ግን የቅድሟ ልጅ ደግሞ ማን ናት? የኤላ ፍቅረኛ ነች ይመስለኛል። ከዚህ በኋላ በኤላ ላይ ተስፋ መቁረጥ አለብሽ። ምን? ያቺ ዝርክርክ ናት የኤላ የድሮ ፍቅረኛ? ገና አይተሻታል በደንብ? እሷን ዝርክርክ ካልሻት አንቺ ምን ልትባይ ነው? ኤክስኪውዝ ሚ እሷን እንዳይሆን ብቻ ከኔ ጋር እያወዳደርሽ ያለሽው። አሁን ኤላ ማለትሽን ትተሽ ሀብሉ ማን ጋር እንዳላጣሪ የራስሽ ጉዳይ። እኔ መለ የለም። የቅድሟ ልጅ ምን ነች? የልጅነት ጓደኛ ናት ማለት ፍቅረኛ። የምርህን ነው? አዎ። እንኳንም ፍቅረኛ ከሆነች ስለዚህ አሁን አይንህን ከአደይ ላይ ታነሳልኛለህ ማለት ነው። ምን አልከ እንዴ? አይ ምን እንዴት ነህ? ለሊ በቃኛ እንሂዳ። አዎ እንሂድ። እንዴ ለምን? ቡናውን እኮ ላንቺ ላይ አፈላሁት። ሻርፕም አለብስም ብለሽ ባይሆን ቡና ጠጪ እንጂ። አደይ ሌላ ቀን ትጠጣለች። አሁን ለሊን ማውራት ጉዳይ አለ። እንሂድ። ኤላ ልሸኝክ? ምን ሆናለች? ሊዱ እስኪ በእናትሽ አትንቀሽቀጂ። ልጅቷ እኮ የኤላ የድሮ ፍቅረኛ ሆነች። አዎ በጣም ነው የሚዋደዱት። ኤላ በቃ ከዚህ በኋላ ሚስቱን አገኘ እኛው ትዝም አንለው። ምን? ለዚህሽ እኮ ተታመመ ኤላን አሳልፌ አልሰጠውም። እሺ ቆይ እስካሁን የት ነበርሽ? አንተ መች ተመለስክ? እኔ በቅርቡ ነው የተመለስኩት። አንቺ ግን ብዙ ነገርሽ ተቀያይሯል። ቆይ ምንድን ነው የሆንሽው? አንተ ጥለኝ ከሄድክ አንስቶ ሁሉ ነገር ተበላሽቶብኛል። አንድም ቀን እንኳን አርፌ አላውቅም። የኔ ሰላምና ጤና ካንተና ከቤተሰቦቼ ጋር አብሮ ጠፍቷል። ስላገኘሁሽ በጣም ደስ ብሎኛል። ግን ስለጠፋሽ ደግሞ በጣም ነው ያዘንኩብሽ። ቆይ 7 አመት ሙሉ የት ነበርሽ? የት ነበርኩ? እኔ ነው ጭራሽ የምትጠይቂኝ? እኔ ስንት አመት ሙሉ አስፈለግኩሽ። ኦንላይን ላይ የለሽ፣ ስልክሽ አይሰራ። ባርኮት እንኳን እዚህ ሆኖ ስንት ቦታ አፋልጎሻል፣ ግን አላገኘሽም። ቆይ እንደዛ የምትሆኝለት ፍቅራችን እንዲህ መሆን ነበረበት? ኤላ እባክህ ተው። የሆንኩትና የደረሰብኝን ሳታውቅ እንደዚህ አትናገረኝ። ምን ማለት ነበረብኝ? እስኪ ቤቴን እንኳን ተመልከች። አባቴ ልክ ነበር እንድል ነው ያደረግሽ። ቆይ የት ነበርሽ ይሄን ሁሉ ጊዜ? እናቴና አባቴ እንደሞቱ ባርኮት አልነገረህም? ነግሮኛል። በሳቱ በጣም ነበር ያዘንኩት። በቃ ከዛ ቀን ጀምሮ ህይወቴ ምስቅልቅል ነው ያለው። ማንም አጠገብ ያልነበረም፣ ብቻዬን ነበር የሆንኩት። አክስትሽ ቤታችሁ መኖር እንደጀመረች ሰማሁ። አንቺም ክላስ ገብተሽ እንደማታቂ ነገረኝ። በስልክ እንኳን እንዲያገናኝም ብነግረው አንቺ ፍቃደኛ እንዳልሆንሽ ነገረኝ። እኔ ፍቃደኛ ሳልሆን ቀርቼ ሳይሆን አክስቴ ከሰው ጋር እንድገናኝ ስለማትፈቅድልኝ ነው።
እኔን ከትምህርት ቤት አስቀርታ የቤት ሰራተኛው አደረገችኝ። በኋላ ግን የአካባቢው ሰው ወሬ ሲያነሳባት ጓደኛዋ ቤት ወስዳ አስቀጠረችኝ። ከዛ የምከፍለውን የወር ደመወዝ በሙሉ ለእናትና ለአባቷ ለልክ ነው እያለች ሌላ ሰራተኛ ለልጆቿ ቀጠረችበት። እናትና አባት ሲኖረ አጌጥ ማለት የገባኝ ይሄ ሁሉ ችግር ሲፈራረቅብኝ። የእውነትሽን ነው የምትነግሪኝ? ይሄ ሁሉ ነገር ደርሶብሻል? ይሄ እኮ በጣም ትንሹ ነገር ነው እንጂማ 7 አመታትን ሙሉ ያሳለፍኩት ችግር እንዲህ በቀላሉ ተወርቶ የሚያልቅ አይደለም። ሌሊ በጣም ነው ማዝነው። ይሄ ሁሉ ነገር ላንቺ አይገባሽም ነበር። ቆይ እሺ ማን ጋር ነበር የምትኖሪው? አሁንስ የት ነው የምትኖሪው? አክስቴ በቤት ሰራተኝነት ያስገባችብኝ ቤት ባሏ በጣም ይተናኮለኝ ነበር እና ሲብስብኝ ከዛም ልጬ ነው በዛ ሁኔታ አደኝ ያገኘኋት። ምን ነው ዛሬ አይዘለልም አይጨፈርም እንዴ? አማቿ እንደሞተችባት ሴት እጅሽን አጣብረሽ የተቀመጥሽው? ኡፍ በእናትሽ ፍቅር ተይኝ። እቺ ለምለም የምትባል ሰይጣን ከሌላ ጋር ከዚህ በኋላ ላያት አልፈልግም። ወይ ለካ ለምለም ናት ችግርሽ። እነዚህ ምን ትሰሪያለሽ? ይሄኔ ለኤላ የሆነ ነገር ብላ ወደ ድሮ ፍቅራቸው ተመልሰው ሊሆን ይችላል። እንደዛማ በፍጹም አይሆንም። እሺ ተነሽ አደይ ጋር እንሂድ። እሷ ደግሞ ምን ትሰራልኛለች? ምን እንደምትሰራልሽ እናሳይሻለሁ። ተነሽ። አንቺ አቤት ፍቅር። እሱ ጋር ምን እንደምትቆዝሚብን እሱ ሞሎ ያንጣይና ነው ወደዚህ። አቤት ለምለም እንዴት ነው ያገኘሻት? ምንድነው የምትሰራው? የት ነው የምትኖር? ታችኛው ሰፈር ነው ያገኘኋት። ግን ለምን ጠየቅሽኝ? ያልተጠየቅሽውን አትቀባጥሪብኝ። አሁን ለምጠይቅሽ ብቻ መልስ ስጪ። እንግዲህ እሷ እንደነገረችኝ ከሆነ የቤት ሰራተኛ ናት። የቤት ሰራተኛ? አዎ። ምን ነው ችግር አለ? ካንቺ የባሰ ችግር አለ? ሂጂ ውጪ። አይሽ አይደል ሊዲያ፣ እቺ ልጅ ያለ ምክንያት ኤላ ጋር አልመጣችም። አሁን ሂጂና አንገቷን አንቀሽ ከዛ ቤት አስወጫት። ሂጂ ልክ ልኳን ነገር አንገቷን ልጅ ለማስወጣት። ወዴት? የሆነ ቦታ ደርሼ ልመጣ እኮ። የት? ኤላ ጋር ቻርጀረኝ ይዤ ልመጣ። ከኔ ወይም ከፍቅር አትወስጂ? ምን ቤት ያስኬድሻል? በቃ አሁን ይዤ እመጣለሁ። እሺ ግን ተጠንቀቂ እሺ። ከለምለም ጋር እንዳትነካኪ። እሷ ካልነካችኝ እኔ አልነካትም። ምን አደረገች ብዬ እነካታለሁ? ሊዱ ለሊ በጣም ይቅርታ። ግዴታ መቀበል ያለብኝ እቃ አለ። እዛ ቶሎ ደርሼ መመለስ አለብኝ። እስከዛ ድረስ ግን አንቺ ሻወር ምናምን ግቢ። በዛውም ቅያሬ ልብስ አመጣልሻለሁ። ኤላ እባክህ አትሄድ። እባክህ ጥለኝ አትሄድ። አሁን ድጋሚ ከሄድክ የምትመለስ አይመስለኝም። እኔ ደግሞ እነኛን 7 አመታት መድገም አልፈልግም። ኤላ እባክህ። ቶሎ እኮ ነው የምመለሰው፣ አልቆይም። እሺ ወይ አብሬክ ልምጣ? ኤላ ኤላዬ እንዴት ነህልኝ? እንደውም ሊዱ እንኳን መጣሽ። በቃ ከሷ ጋር ሆኑ። እኔ ቶሎ መለሳለሁ። እንዴ ወዴት ልትሄድ ነው? እኔ እኮ አንተን ብዬ ነው የመጣሁት። ቶሎ መለሳለሁ። በቃ ተጫወቱ።
ደመቀ እዚህ ምን ትሰራለህ? አደይ እንዴት ነሽ? ያችን ዱካ ጥሪልኝ፣ እሷን ፈልጌ ነበር የመጣሁት። ማናት ዱካዋ? ፍቅር ማለት ነው። ለምን ፈልካት ደግሞ? ሀብሉስ? ኧረ አደይ ነገርኩሽ አይደል እንዴ? እኔን አታምኚኝ? ለዛሽ ፍቅር ሰጠኋት። ከዛ በኋላ እኔ ምንም የማውቀው ነገር የለም። ማንን ነው ቆመሽ የምታወሪው? እሺ አንቺ ጦጣ ደህና ነሽ? ደህና ብሆን ባልሆን ምን ይመለከታል? ጭራሽ ቤቴ ድረስ ልዘርፍ ይመጣ? እባክሽ ቤቴ አትበይ። አሁን ቤቴ ሌለው አየሽ። ኪንጎ አደይ ናፈቀችኝ ሲል መጣን በቃ። እንዴ አንተ አይደለ እንዴ? እሱማ እኔ ነኝ ያደፋፈርኩ። ግን አንቺ እኛ ጋር ስትመጪ እንደዚህ እየተቀበልሽ ግቡ ቡና ጠጡ ሻይ ጠጡ ምናምን አይባልም? ትንሽ ገደብክን ያለፍክ ማንነትክን ይረሳል መሰለህ። አሁን ከዚህ ሂድ። ምን ይመስላሉ እንካፎች? በጥፊ እንዳለጥፍልሽ። አሁንም ነው አደይን ፈርቼ ነው እንጂ እዚህ አነጣጥፍሽ ነበር የሚል። ደመቀ በቃ ሂድ ከዚህ። አንቺ ነሽ አይደል እንደዚህ የምታሰድብኝ? አረቺ ቆርቆሮ አይ እሰራልሻለሁ እኔ አይደለም። ስሚ አንቺ ከኔ እኩል እግርሽን ሰቅለሽ ትቀመጫለሽ እንዴ? ተነሽና የሚበላ ነገር ስሪልኝ፣ እርቦኛል። ይቅርታ ግን አንቺ ለኤላ ምን ሆነሽ? ትሰሚኛለሽ? ኤላ ክራሼ ነው። ሌላ ነገር ብታስቢ አንቅሻለሁ። እሺ ክራሼ ስትይ ማለትማ ቦይፍሬንዴ ነው። አንቺ ደግሞ ተራ የቤት ሰራተኛ ነሽ። ዛሬ መተሽ ሌላ ነገር አስባለሁ ብለሽ እንዳይሆን ብቻ። ለማንኛውም አሁን ተንሽ ዳይ ወደ ስራ። እሺ እሰራልሻለሁ። የኤላ ሰራተኛ ብሆን በምን እድሌ። እንኳን ከኤላና ከዛች ከማልወዳት መጥፎ አክስቴ ጋር ብዙ ጊዜ ቆይቻለሁ። ስለዚህ ኤላ ሰራተኛ መሆን በጣም ደስ ይለኛል። አባባሉንም አትችሉበታላችሁ። ከየት እንዳመጡሽ አንቺን ደግሞ ኤላ የኔ ነው። አሁን ሌላ ነገር አስባለሁ ብለሽ ከሆነ ከዚህ ቤት በጊዜ ውልቅ በት ይሻልሻል። ስለኔ ምንም አልነገረሽም መሰለኝ። ኤላ ስለ አንድ ተራ ሴት እያወራ ጊዜውን የሚገድል ሰው አይደለም። አሁን ወሬ አታብዢ። ተነሽና ከኪችኑ አምጪልኝ። እሺ ያደናብርሻል። አሁን ሙሉ ወይ አምጪና ሙሉ ቤቱን ወልቢው። እሺ ግን ማን ስለሆንሽ ነው ኤላ ቤት ገብተሽ ለመኖር ያሰብሽው? እባክሽ ሊዲያ ምንድን ነው እየተፈጠረ ያለው? ለዚች አመዳም ማንነቷ እንድታውቅ እያደረኳት ነው። ሊዲያ ሳልመታሽ ከቤቴ ውጪልኝ። ምን? ለዚች ነጫጭባ ብላ እኔ ሳልመታሽ ከቤቴ ውጪልኝ? ሰሚኛለሽ ሊዲያ፣ እኔ እንደፈለግሽ ብትናገሪኝ ዝም እልሻለሁ። ግን ከዚህም በኋላ ለሊሊ የሆነ ነገር ብትናገሪያት ዝም አልልሽም። እሺ አሁን ሌላ ነገር ሳይፈጠር ከቤቴ ውጪልኝ። በቃ አንቺ ቁጭ በይ። ቋሚ ልትሰራ ነው የመጣው? ሲጨንቀኝ ነው የመጣሁት። ሰላም ፍለጋ ነው አንቺ ጋር የመጣሁት። ቆይ ምንድነው የተፈጠረው ያስጨነቀ ነገር? አደይ ዛሬ ብቻ ተረጂኝ እሺ? ላስቸግርሽ። እሺ ምንድነው? እንቅልፍ እምቢ አለኝ። ዴቭ ፍቅር ከመጣች ደግሞ ትናደዳለች። አደይ ልረፍበት፣ ዝም በይ እሺ?
ላርፍ አይደል የመጣሁት? እሺ ምንድነው ሰላም የነሳ ነገር? እሱን እኮ ታውቂዋለሽ። አንቺ ግን የኔን ፍቅር ለማየት ተስኖሻል አይደል? አደይ ፍቅር መጣች መሰለኝ። በቃ ፍቅር አደይ አደይ አንቺ አደይ አሬት ፍቅር ስጠራሽ አሰሚም የት ነበርሽ? ክፍሌ ውስጥ ነበርኩ። ይቅርታ ፍቅር። በቀን ምንድነው የሚያጋድምሽ? ይቅርታ ምንም የምሰራው ስራ ስላልነበረኝ እኮ ነው። ማረፊያ ያሳጣሽ አንቺ በረሩ። እኔን ለማታለል እየሞከርሽ ነው? ከዴቭ ጋር ምን ነበር ስታደርጉ የነበር? ከዴቭ ጋር ሁለተኛ እንዳላይሽ አልኩሽ ስንቴ ነው? ከዛች ለምለም ከምትባል አሻንጉሊት ጋርስ ምን ለመስራት እያሰባችሁ? ከሷ ጋር ደግሞ የት ተገናኝተን ምን ሰራን? ምንስ እንሰራ አየሽን? ውሸትሽን አቁሚ። ሀብሉን የት ነው የደበቃችሁት? የምን ሀብል? ቆይ ፍቅር ስንቴ ነው የምነግርሽ? እኔ ሀብል የሚባል ነገር አላየሁም። ከዛች ከለምለም ጋር ሀብሉን የት ነው ያደረግሽው? ትናገሪያለሽ ወይስ አትናገሪ? ስሚኝ። ምንድነው ፍቅር? እስቲ ተላቀቁ በእናታችሁ። አሁን ሂጂና ሙቅ ውሃ አምጪልኝ። ሙቅ ውሃ? አዎ ሙቅ ውሃ። ምን አድርገሽ መጣሽ? ለምለም ከቤት አባረርሻት? ወይ ማስወጣት አንቺ ትቀልጃለሽ። ይሄ ለቤ ልብ ሰጥቷታል። እንኳን ላስወጣት ይቅርና ጭራሽ ፈንጨችብኝ። እንዴ ምን ልታደርግ ነው? ሞቅ ያለ ውሃ ነው። እግርሽን ታችሁ። ኧረ እኔ ራሴ እታጠባለሁ። እየረሳሁት መስሎሽ ነው? ምኑን? ያኔ አጥነተሽ ሲደክምሽ እናትሽ ሞቅ ባለ ውሃ ነበር እግርሽ የምታጥብሽ። ምን ምስኪን እናት ሁሌ እንደዛ ታደርግ ነበር። ይቅርታ እንድታዝኝ አይደለም ያስታወስኩሽ። አረ ችግር የለውም አላዘንኩም። ኤላዬ ግን ሀብል ከየት ሄደ? እስካሁን አላየሁትም። የሀብሌን ታሪክ ታስታውሻለሽ? እንዴት እረሳዋለሁ? ያኔ እኮ ከኔ በላይ ነበረ ሀብልን ትንከባከብና ተወደ ነበረው። እኔማ እኮ ምን አለ ሀብሉን ባደረገኛል ሁሌ ነበር የምመኘው። አይ አንቺ እንደዛ መሆንለት ሀብሌ እኮ ጠፋ። ጠፋ ስትል ማን ወሰደው? አንገ ያዙኝ። ገዛ ሀብሌን ወሰዱት። በጣም ያሳዝናል። እሺ ማን እንደሆነ ደርሰበታል? አደይ ማለቴ እላይ ያለው ሰፈር ልጅ ነው የወሰደው። ብቻ ግን እርግጠኛ ሆኜ ከሌ ወሰደው ማለት አልችልም። በቃ ክርስቲያን ያስገቢ። ልዱይ ወይ ዴቭ ምን ሆነሽ ነው? አመመሽ እንዴ? እህቴ እኮ ቤት ሳትተኝ አታውቅም። ህመም ነው የሚባለው? በጣም ከፍቶኛል ወንድሜ። ከዚህ እንሂድ በቃ። ምን ነው? ምን ተፈጠረ? ከፍቅር ጋር ሰላም አይደላችሁም እንዴ? ወይስ እኔም ማላውቀው የተፈጠረ ነገር አለ? ዴቭ ወይ ፍቅር ሲይዝ ግን እንዴት ነው የሚያደርገው? ማለት እንዴት? ማለቴ እንዴ ልትጠይቂኝ ቻልሽ? ፍቅር ይዞኛል መሰለኝ። አንቺ እንዴ ፍቅር እንኳን በቅጡ ምን እንደሆነ ማታቂ ልጅ ፍቅር ያዘኝ አይከብድ? እየቀለድኩ አልነበረም፣ ግን በቃ ተወውጣልኝ። እሺ ቆይ ያዘሽ እንበል፣ ግን ከማን ነው ፍቅር ያዘሽ? በቃ ከማንም ምንም አልያዘኝም። በቃ ልተኛበት ውጣልኝ። እሺ እወጣለሁ፣
ግን ይሄ ነገር እውነት ነው ብለሽ እንዳታስቂኝ እሺ? ምን አንተ ብቻ ነው በቃ ማፍቀር የምትችለው? እኔ ደግሞ ማንን ሳፈቅር አየሽ? በቃ አገባኝም። አሁን በቃ ውጣልኝ ተኛበት። እሺ ብትነግሪኝ ግን ጥሩ ነበር። ለማንኛውም መልካም የፍቅር ጊዜሽ። ፍቅር ወይ እዚህ ምን ትሰሪያለሽ? እኔማ ለእግሬ ውሃ እየጣድኩ ነው። ይልቅ አንተ ልጠይቅህ፣ እዚህ ምን ታደርጋለህ? እኔማ እራት ደረሰ አልደረሰ የሚለውን ነገር ለማየት ነበር የመጣሁት። እሺ እራት ፈልገህ ከሆነ እኔ አመጣልሃለሁ። አይ ይቅርብኝ። ደግሞ ከመቼ ጀምሮ ነው አንቺ በሞቋ መታጠብ የጀመርሽው? ከዛሬ ጀመርኳ። እንደዛ ከሆነ ጥሩ። እስኪ ለሊዱም የሆነ ነገር አድርጊላት። በጣም ደብሯታል። የሆነችውን ነገር የምታውቂው ነገር አለ? ኤላ ጋር ሄዳ ከመጣች በኋላ ጸባዩ ሁሉ ተቀያይሯል። ኤላ ብላ በእህቴ መጣ? ልጁ ምንም እኮ አልቀመሽም። የሆነ ነገር በልተሽ ተኝ። ካልሆነ እዚህ ላምጣልሽ እንዴ? አልፈልግም። እንዴ ልጁ፣ ወይ ምግቡ ካልተመቸሽ ባለፈው በስልክ ያሳየሽኝን እሱ ልስራልሽ? አልፈልግም አልኩሽ እኮ አሰሚኝም እንዴ? እኔ እኮ ግራ ቢገባኝ ነው። መጨፈር መዝለል የሚያስደስትሽ ልጅ እንደዚህ ኩርምት ብለሽ ሳይሽ ጨነቀኝ። አልፈልግም አልኩሽ እኮ ውጭልኝ፣ በቃ ውጭልኝ። ለሊ ሌላ ትራስ ያስፈልግሻል? ላምጣልሽ? አደይ 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 እየመጣሁ ነው ፍቅር። ምንድነው ያይሻት ትራመጅ ምን? ምን ነው አሞሻል እንዴ? የደነገሽ ትመስያለሽ። አይ ደህና ነኝ። የለ በቃ አንተም ተኛ። በቃ እሺ፣ ደህና ደሪ። እሺ ደህና ደሪ።
አዳር እንዴት ነበር? ብርድ ምናምን አላስቸግረሽም ማለት? አረ አላስቸግረኝም። ኢላይ ትናንት የመጣችው ልጅ ግን ምን ናት? ሊዱ? እሷ ከሆነች የዴቭ እህት ናት። ፍቅርስ ግን ጸባዩ እንደ ድሮ ነው? ብዙ ነገሮቹ አልተቀየረም፣ ግን የተቀየረ ለማስመሰር ትሞክራለች። አሁንም ተንኮለኛ ትመስለኛለች። አደይስ? አደይ ምን ጸባዩዋ? እሷ ጥሩ ልጅ ናት፣ ግን ደግሞ የሆነ የምጠራጠራት ነገር አለ። ምንድን ነው የምጠራጠራት ነገር? አብሌን የሰረቀው ልጅ ከእሷ ጋር ቆሞ ሲያወራ አይቼዋለሁ። እሷ ግን ምንም አላውቅም አለች። ኤላ አደይ ጋር መሄድ ፈልጋለሁ፣ ላውራት ፈልጋለሁ። ለምንድን ነው የምታወሪት? ላውራትና ከተሳካ እነግርሃለሁ። እንዴ ካልተሳካስ? አንድ ቀን ይሳካላ። በቃሽ አብረን እንሄዳለን። ደግሞ ልብስ ገዝቼልሻለሁ፣ እሱን ቀይሪ፣ እኔም ልቀይር። እሺ መጣችሁ እንዴ? ደህና ነሽ? ጭራሽ ብለሽ እግርሽን የሞቀ ውስጥ ከተትሽ አይደለም? ይሄ ሆነ ብለሽ የፈጠርሽው ድራማ ነው። ፍቅር እኔ ምንም አልልሽ። ሁሉንም ለፈጣሪ ነው የምሰጠው። የሚፈርደው እሱ ነው። አሁን ወደ ስራሽ። ቁርስ አልበላንም። ስሪና እንብላ። አደይ ማረፍ አለባት። እሺ በጣም አሞታል። ለዛሬ ቁርሱን አንቺ ስሪ፣ እሷ ደግሞ ገብታ ትተኛ። እሺ ዴቪ እሰራለሁ። የኔ ምግብ ይጣፍጣል አይደል? አደይ በቃ ወደ ውስጥ ላስገባሽና አረፍ በይ። ስትነሺ ቁርስ በልተሽ መድኃኒትሽን ትወስጃለሽ። እኔም ሌሊቱን ሙሉ ስላልተኛሁ ልተኛ። እሺ አንቺ አይደል ቆይ ከዚህ ቤት ሬሳሽ ከሚወጣ እንዲሁ እንዳማረብሽ እራስሽ ውልቅ ብታይ አይሻልሽም? ፍቅር እባክሽ ተይኝ። ሰርቼ እናቴን ልጥሩበት። እኔም እኮ እንዳንቺ የምኖርላት እናት አለች። እባክሽ አሁን አንቺ ኖርሽ ያልኖርሽ ለማን ስትጠቅሚ ነው? አሁን ሀብሉ የት እንዳለ ትናገሪያለሽ ወይስ አትናገሪ? ፍቅር እባክሽ በመተረሽ አታስቀኝ። ገና ምን አይተሽ? ከዚህ ቤት ስትወጪ ቆሜ አይሻለሁ። አሁን በ15 ደቂቃ ውስጥ ቶሎ ብለሽ ቁርስ ስሪና አቅርቢልኝ። አንቺ ፍቅር ግን በጣም ክፉ ሰው ነሽ። አደይን በፈላው ሀጉራ እንደዚህ ያረግሻት አንቺ ነሽ። ሊዲያ ከኔ ብዙ መማር አለብሽ። ያቺ ለምለምን ለመቅጣት ከፈለግሽ ከኔ የምትማሪያቸው ብዙ ነገሮች አሉ። እንዴት ናችሁ? እንዴ ሊዱ ምን ሆና ነው? በትናንትናው ደብሯት ነው የሚሆነው። ይቅርታ እንጠይቃታለን። እኔ የምልሽ ፍቅር አደይ ላናግራት ፈልጌ ነበር። የት ነች? ወይ መኝታ ቤት ነች ወይ ኪችን ነች። ከሁለት አንዱ ፈልጊያት። እሺ መጣ አደይ ነው ብቻ። ፍቅር ሊዱን ላናግራት እፈልጋለሁ። ከቻልሽ ትጠሪልኛለሽ? እሺ ግን እሷን ብቻዋን ስለምፈልጋት አንቺ እንዳትመጪ። እሺ እጠራልሃለሁ። ሀይላ ሊዲያ ለትናንትናው በጣም ይቅርታ። ንግግርሽ ስላናደደኝ ነው። ለአንድ ሰራተኛ ብሎ ነው የመናገሩ ነው። ሊዲያ አሁንም ቢሆን ንግግርሽን አስተካኪ። ለሊ እንድትናገራት አልፈልግም።
እሷ ማለት ለእኔ ትልቅ ቦታ የሰጠኋት ሴት ናት። እኔና እሷ ትልቅ ህልሞች ነበሩን። እንዴት ከእሷ ጋር? ቆይ ሰው አተህ ነው? የቤት ሰራተኛ እኮ ነች። ሊዱ እባክሽ ተይ። ለሊ እናትና አባቷን በድንገት ባጣች ጊዜ ነው እንደዚህ ሆነችው። በጣም ብዙ ፈተናዎችን አሳልፋ ነው እዚህ የደረሰችው። በቃ ስለሷ መስማት አልፈልግም። ደግሞ ስታኮርፊ አያምርብሽም። አንቺ የሚያምርብሽ መሳቅ፣ መጫወት፣ መዝፈን ነው። በአንዴ ተቀያየርሽ እኮ። አደይ ወይዬ ለምለም ደህና ነሽ? እግርሽ ምን ሆነሽ ነው? ሙቅ ውሃ ተደፍቶብኝ ነው። ደህና ነኝ። ጃኬት ውስጥ የነበረው ሀብል ጠፋ ብላ እኮ ፍቅር ስታሰቃየኝ ነበር። እኔ እሷን አላምናት። ግን ለምለም ጃኬት ውስጥ ሀብል አግኝተሽ ነበር እንዴ? ስለ ሀብሉ ማወቅ ከፈለግሽ መጀመሪያ እኔ የምጠይቅሽን ነገር መልሽልኝ። ሀብሉን ማን ነው ኤላን የሰረቀው? ደግሞ ስለምንድን ነው አንቺ እንደዚህ ያደረግሽው? አረ ምንም የማውቀው ነገር የለም። ለምለም አንቺም እንደዚህ ያልሽኝ? አደይ እባክሽን እኔ ለማታለል እንዳትሞክሪ። እኔ አንቺን አሳልፌ መስጠት ብፈልግ ኖሮ እንደመጣው አድርገው ነበር። እባክሽን አትፍሪ፣ ንገሪኝ። ምኑን ልንገርሽ ለምለም? ምን አውቄ ምን ልበልሽ? ሀብሉን ከኤላ ያስወሰድሽበት ለምንድን ነው? አደይ ንገሪኝ፣ አትፍሪ። በአንቺ ምክንያት እኮ ነው ከኤላ ጋር የተገናኘሁት። ደግሞ እኮ ማጣት ብዙ ነገር ያደርጋል። ከሌብነትም በላይ ነው የሚያስደርገው። አትፍሪ፣ ንገሪኝ። እኔ ሌባ አይደለሁም፣ ደመቀን አውቀዋለሁ። ግን ስለ ኤላ ምንም የነገርኩት ነገር የለም። ይሄ ሁሉ ነገር እንዴት እንደተፈጠረ አላውቅም። ደመቀ ማለት ኤላን ሀንግ ያደረገው ልጅ ነው? አዎ እሱ ነው። ስጠይቀው እኮ ለፍቅርና ለልጅያ ሰጥቻቸዋለሁ አለ። ፍቅር ደግሞ ሀብሉ አንቺ ጋር ነው ብላ ይኸው ስራ አላሰራለችኝ። ስለዚህ የዚህ ሁሉ ሴራ ጠንሳሽ ፍቅር ናት ማለት ነው?